ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ጸጋ የሌለው ክርስቲያን የለም። ዱርዬ በሉት፣ የሚያውደለድል በሉት፣ ዘፋኝ በሉት፣ ጨፋሪ በሉት፣ መክሊቱ ተዳፍና ሊሆን ይችላል እንጂ ጸጋ የሌለው ሰው የለም። ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ሰምታችሁኛል? እነዚህ ላይ ነው ያሉት። እውነት የለም። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረት መጽሐፍ ቅዱስ ውስጥ አለ። እንዲሁም ብዙ ጊዜ ቄስ ምዕመናን ቤት በጾም ቀን ቢሄድ ጥሩ ነው። ምክንያቱም ምዕመናንም አብልተው ስለሚያሙ ማለት ነው። የትኛ እኮ ነው የኢትዮጵያ ሕዝብ ቀላል መስሏቸዋል። ገልግሎ ያበላና ዘወር ብሎ ዛሬ ማማት። አቤት ወረዱበት እኒህ ሰውዬ ነው የሚል ዘወር ብሎ ያማን። ደግሞ ሳይበሉ ሲቀሩም ያማን። መክሊቶቻችን እንዴት እንደምናገኛቸው እነግራቸዋለሁ። የመጀመሪያው ምንድነው? መረጋጋትና ከራስ ጋር መሆን። ራሳችሁን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዴው ምን እንደሆነ እንዴው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። አንዳንድ ጊዜ እንዴው ከሰው ተለይቶ ራሱ አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ወይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም ወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን እሱ ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግ። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርግ። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም። መንግስቱን ሊያወርሰን ጠርቶናል። መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊት የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነው። መክሊታችን ማወቅ፣ ራሳችን ማዳመጥ፣ እግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል። ማንኛውም እጃችን ላይ ያለ ነገር ሁሉ የማን ነው? አይን፣ ጆሮ፣ አፍንጫ፣ እግርን ጨምሮ እጃችን ላይ ያለው ነገር በሙሉ የእግዚአብሔር። ምን እያደረግን ነው ስትሉ፣ እግዚአብሔር ሀብት ሰጥቶን ነው። እሱ ሰጠን እንጂ ከኛ የሆነ ምንም የለም። በጉልበታችን ቤተክርስቲያን ስንሰራ ብንል ለምሳሌ የሆነ ህንጻ ቤተክርስቲያን እየተሰራ እግዚአብሔር ጉልበት ሰጥቶ ቤቱን አሰርቶ በቤቱ አኖረን ነው የሚባለው። ሀብት ከሰጠን እግዚአብሔር ብር ሰጥቶ ብሩን ወደ ቤተክርስቲያን እንድናመጣው አደረገ። በዚያ መንግስቱን ሊያወርሰን ፈለገ ነው የሚባለው። ራሱ ሰጥቶ ነው የሚቀበል። ራሱ የሰጠውን ስለሰጠነው ደግሞ ዋጋ ይከፍላል። የሚያስደንቀው ይሄ ነው። ሌላው እግዚአብሔር ሀብት ያልሰጠው ሰው የለም። ሀብት ያልሰጠው ሰው በምድር ላይ የለም፣ ጨርሶ የለም። ማንም ሰው ሀብቱን ቅድም እንዳልኳችሁ ግን ላያውቅ ይችላል። ስለዚህ ገንዘቡን ሰጣቸው የተባለው ጸጋ የሌለው ክርስቲያን የለም። ዱርዬ በሉት፣ የሚያውደለድል በሉት፣ ዘፋኝ በሉት፣ ጨፋሪ በሉት፣ መክሊቱ ተዳፍና ሊሆን ይችላል እንጂ ጸጋ የሌለው ሰው የለም። እሱ ስለሁሉም ሰጥቷል። ልብ በሉ፣ ጌታ ማንም ሰው እንዲያተርፍ መክሊት ሰጥቷል። ምን እንደሰጠ ልንገራችሁ። መክሊት ሰጥቶታል። አንድ ሁለት ምን ሰጥቶታል? ለመክሊቱ ጥሪ ተሰጥቶታል። ማንም ሰው በዚያች ጥሪ እንዲያፈራበት። ጥሪ ማለት ነው? እግዚአብሔር ጠርቶ ሰጠ ማለት አንድን ነገር ተሰማርተን እንድናፈራበት የሱ ፈቃድና ረዳትነት አለበት ማለት። ጠርቶ ሰጠ ማለት ይሄ ነው። እግዚአብሔር ጠርቶ ሰጠ ሲባል እሱ ጠርቶ ከሰጠ ያን ነገር የምንሰራበትን ኃይልም አብሮ ይሰጣል ማለት። ስለዚህ ጠርቶ ነው የሰጠ። ስለዚህ ምን ሰጥቷል? ኃይል ሰጥቶናል፣ ሀብት ሰጥቶናል። ሶስተኛ ምን ሰጥቶናል? ጊዜ ሰጥቶናል። ክርስቶስ ለሰው ልጅ የሚሰጣቸው እነዚህ ናቸው። ጸጋ፣ ጊዜ እና ረድኤት ናቸው። እነዚህ ሰጥቶናል። 5 መክሊት የተሰጠው ማን ነው? የመጀመሪያው ሊቀ ጳጳስ ነው። አባቶቻችን እንደተረጎሙት 5 መክሊት የተሰጠው ሰው የተባለው ሊቀ ጳጳስ። መክሊቶቹ ዲያቆን መሾም፣ ቄስ መሾም፣ ጳጳስ መሾም፣ ማስተማር፣ ማቁረብ፣
ይሄል ዲቁና፣ ቅስና፣ ቁምስና፣ ጵጵስና፣ ሊቀ ጵጵስና እሱ ራሱ 5 አለው። እሱ ራሱ ብቻውን ይሄ 5 የጳጳስ መክሊት ነው እላቸዋለሁ። ሌላ ማትረፍ ማለት እንደሱ ያለ ሌላ መተካት ማለት ወይም በዚህ መጠቀም ማለት በዚህ ፍጹም ጸጋ መቀበል ማለት። 2 መክሊት ያለው የተባለው ልብ ብላችሁ እንዲሰሙ 2 መክሊት የተባለው ያለው ማን ነው? ቄስ ነው። 2ቱ መክሊቶቹ ምንድናቸው? ማስተማርና ማቁረብ። ቄስ ይሄን ይዞ ካልመጣ ከንስሐ አባት ቤት መሄድ የለበት። ይሄን ዓላማ ነው ይዞ መምጣት የለበት። በቀር አስካለ ማርያም ወለተ ሥላሴ እያለ ሰው ቤት መሄድ ንግድ ይባላል። 2ቱን ዓላማ ይዞ ነው መሄድ ያለበት። ሂዶ ማስተማር አለበት። እንደ ሄደ ግድግዳውን መቃኘት፣ ቤታቸውን መቃኘት፣ ማየት ከግድግዳው ላይ የተሰቀለውን ይህችን ምንድነው የሰቀላችኋት? ምክንያቱም የክርስቲያን ቤቱን እሱም ማንን ነው የሚያመልከው? እግዚአብሔር ነው። ትንሹ ልጃችሁ የት ሄደ? ስንተኛ ክፍል ሆኗል? ስጋው ደግሞ ይቀበላል። ትንሽቱ ልጅ የት ሄደች? ትልቁ ሳይት ሄደ? አገባ፣ ተዳረ። ማግባት ያለባቸው በጊዜ እንዲያገቡ፣ ሕፃናቱ ተኮትኩተው እንዲያድጉ፣ በትምህርት የወደቁት ለምን እንደወደቁ የተጨናነቁትን ጭንቀታቸውን በማድመጥ በቀር ቁጭ ብሎ የኢትዮጵያ ምዕመናንም ደጎች ናቸው። ድግስ ያቀራረቡና ብሎ አባዬ ብሎ ቴሌቪዥን ትከፍትለታለች። ያንን ብሎ ነውር ነው። እውነቴን ከንስሐ አባት ጋር ረጅም ሌላ ወሬ ማውራት ነውር ነው። እንደው አንዳንዱ እንደውም ፖለቲካ ሁላ ማውራት ጭራሽ ማውራት ያለበት 2ቱን መክሊት ነው ማውራት ያለበት። ምናምን ማስተማርና ማዋቁረው ለባልየው የባልነትን ወግ ማስተማር እንዲያርግላል ለሚስቲቱ የሚስትነትን ወግ ማስተማር፣ ገንዘብ ከቸገራቸው የገንዘብ አያያዝ ጥበብ ማስተማር አለብን። ለሁሉ ነገራቸው ረጅም ሰዓት አለመቀመጥ። እንዲሁም ብዙ ጊዜ ቄስ ምዕመናን ቤት በጾም ቀን ብሄር ጥሩ ነው። ምክንያቱም ምዕመናንም አብልተው ስለሚያሙ ማለት አሜተኛ እኮ ነው። የኢትዮጵያ ሕዝብ ቀላል መስሏቸዋል። ገልግሎ ያበላና ዞር ብሎ ዛሬ ማማት አብየት ወረዱበት እኒህ ሰውዬ ነው የሚል ዞር ብሎ ያማል። ደግሞ ሳይበሉ ሲቀሩም ያማል። ምን ይላል? በቀረኛ ቤት የማይዘክሩልን ሀብታሞች እነገሌ ሊሄዱ ነው እንጂ ነው የሚል። ደግሞ በጣም እኮ ፈሪሳው የሆነ ሕዝብ እንኳን አይደለም ብቻ እንደዚህ አይነት ነገር ነው። ማስተማሩን አስተምሮ ሲመጣ ምዕመናንም ከኛ ቤት ይብሉ ብሎ ከመገልገል ከቤት የሚያስፈልጋቸውን ማሟላት። አንድ መክሊት ያለው ማን ነው? ዲያቆን። መክሊቱ ምንድነው? ተልእኮን መላላክ ነው። የዲያቆን ተልእኮ ለማን የሚላከው? ለጳጳሱ፣ ለቄሱ፣ ለአለቃው፣ ለምዕመናን፣ ለድሆች፣ ለነዳያን። የዲያቆን ስራው ተልእኮ ናት፣ ማገልገል፣ ሰው ሳይመርጥ ማገልገል። ይሄ እንግዲህ በአጠቃላይ በቤተ ክህነት ሲወርድ ነው። እንደ ክርስትና ደግሞ 5ቱ መክሊት ምንድነው ነው? እንደ ክርስትና ለሁላችንም የተሰጠን ለጳጳስ የለ፣ ለቄስ የለ፣ ለዲያቆን የለ፣ ለምን የለ፣ ለሁላችን የተሰጠን 5 መክሊት ምንድነው? የመጀመሪያው 5ቱ ሕዋሳት ናቸው። እግዚአብሔር የሰጠን 5 መክሊት። እንዲያውም አንድ መጽሐፍ ምን ብሎ ይናገራል? 5ቱ አናቅጸ ሕይወቱ ለሰብ ይላቸዋል። 5ቱ የሰው ልጅ የሕይወት በሮች ማለት ምን ናቸው? ማየት፣ መስማት፣ ማሽተት እና መቅመስ እና መዳሰስ ማለት ነው። እነዚህ የሰው ልጅ የሕይወት በሮች ናቸው። የሕይወት በሮች ማለት ነው። ሞትም የሚገባ በየት ነው? በእነዚህ ነው። ሕይወትም የሚገባ በእነዚህ። ለምሳሌ አንድ ሞት ወደዚህ ዓለም የገባባት የመጀመሪያዊቱ እናታችን ቅድስት ሔዋን ናት። አሁን ቅድስት ናት። እሷ ለምሳሌ በምንድን ነው የገባባት? በጆሮ ከዛስ፣ በዓይን ከዛስ፣ በመዳሰስ ከዛስ፣ በመቅመስ ጨረሰች። በ5 ነው የጨረሰችው። መጀመሪያ ሔዋን ደህና አደርሽ እንዴት ነሽ የሁለት ዓለም ንግሥት አላት። ደስ አላት። እግዚአብሔር ግን ለምንድን ነው በገነት ካለው ዛፍ ሁሉ አትብሎ ያላችሁ አላት። ዕፀ በለስም ቢል እንዳታውቅበት ሁሉን ዛፍ ጠራለት። አውቁ ወደ ዕፀ በለስን በገነት ያለው ሁሉ አትብሎ አላለንም? አንድ ዛፍ ነው ያለናችሁ። ምስጢር ሲያስወጣ ታውቁ አስወጣና ሲያወቃ አትሞቱም አውቆ ነው አላት። በጆሮዋ ገባት። እግዚአብሔር እኮ አምላክ እንዳትሆኑ ቢብሎ ነው አለ። በጆሮዋ ሲገባት በጆሮዋ ይሄንን እኮ በለስ ብትበይው አምላክ ትሆኛለሽ አለ። በዓይኗ ገባት። ይሄንን ሲላት ወአፍተዋለ ሔዋን ይላል። ዘለሽ ውደቂበት አሰኛት። እባቡ ተናግሮ ሳይጨርስ ቆርጠሻውን ዋጭው አሰኛት። በዓይኗ አስጎመጀት። በዓይኗ የገባው ምንን ወሰደ? መዳሰስ። በእጇ ወስዶ አስቆረጣት። በእጇ ያስቆረጣት ምን አስደረጋት? አስበላት። ወደቀች። ስለዚህ እነዚህ 5ቱ በጣም ኃይለኞች ናቸው። 5 ጸጋ ስጡ። ይኸውላችሁ ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ሰምታችሁኛል? እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያለው። ጆሮው ውስጥ ነው ያለው። ጊዜ በጎ ነገር በጆሮ እንዲወርድበት ካደረክ ያ ይጠራቀምና ሀብቱ ነው። በአፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም። አባቶች በጆሮ የገባውን በአንደበት እያነገርኳችሁ፣ ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩት መጽሐፍ ሀብት የት ነው ያለ? ስለዚህ ጆሮ ላይ በሉ። ጆሮ ይጠቅማል።
አሬ እኔ መሰለ ጆሮ እንዲዘፈንሰሙበታላችሁ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ ጆሮህን አትቆልፍም። ጆሮህን ማምላክ ጆሮህን ካልጠበቅ ጆሮህን ይልሃል። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ባለ በዘመነ ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመነ ሁሉ መጽሐፍ የምታገላብጥ ከሆነ በአይንህ ያስገባውና በጆሮ ያስገባው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ካንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደርግላቸው? በጆሮአቸው እኮ ነው። የዋዎች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት፣ አፍንጫ እንስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። አረን የስተውል አይናችሁ ተጠንቀቁ ነው ልጅን በአይናችሁን ቢገባ ከደል ይወነች። የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሯል ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ውጭ አልቁት ማለት ነው። ሳይቸግረው ማለታችሁ ቆዩ። መፍጨቱንም ቢሆን አግብረውት እናቶችን ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ሲል መስከረም ዘለቀ የሰበሰበ ነው። በቅርቡ ተጎልቶ ዝም ብሎ ያልመጃጃል ዝም ብለን እያልኩ ያለሁት ምንድነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረት መጽሐፍ ቅዱስ ውስጥ አለ። አረ ጆሮ በየት ይገኝ? አይን በየት ይምታ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበት ነው ይላሉ አባቶቻችን። ይናከሳል መልሷ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮም መቅመስ ምንም የምንቀምስበት ቅዱስ ሥጋውን ክቡር ደሙን በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍን ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ መሳደብ፣ መዋሸት፣ መማን፣ ማጉረምረም፣ መራገም፣ ሐሜት፣ አድማ፣ ለፍላፊነት፣ ማንሾካሾክ፣ ሽንገላ፣ መዘበት፣ ጥቂቱን ለመናገር ባሉ ጨምሮ ይበቃናል። ደግሞ የኃጢአት ክምር ይሄ ሁሉ ተወቹ በያሳንዳስ ያለቆ እንደዚህ ማለት ይሄ የአፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው ማጣላት፣ በጣም አድማ፣ አደገኛ ነገር፣ ቃል ገብቶ ቃልን ማፍረስ፣ ይህም አንድ ችግር፣ አለማመስገን፣ ይህም አንድ ችግር። እነዚህ ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ አፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም ማምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። አፍ ያስፈጃል እምላችሁ። በአፋቸው ግን እድሜ ያረዘሙ በጣም ብዙ ሰዎች ነው ያለ። አቤግያ በምኗ ነው የዳዊትን ሞት የመለሰችው? ሊገላት ከነባለው የመጣው በአንደበቷ ፍየሉን፣ በጉን፣ በለሱን፣ ወይኑን ጭና ሄደችና ምንድነሽ አንቺ? እኔማ የባሪያህ የናባል ሚስት ነኝ። ይሄ ለአንተ ለጌታ አይመጥንህም። ለጊዜው እንደው ለባሮች ትሰጠዋለህ ብዬ ነው እንጂ አትቀምሰው ብላ ስትሰጠው ተናዶ የነበረውን ዳዊትን ቀዝቀዝ አርጋ መለሰችው። በይ ስላንቺ ትቸልሻለሁ ያን ጅል ባልሽን ብሎ ስትላት ተመለሰ። ሊገለው ሄደው። ይሄን ያደረገ ማን ነው? አፍ ነው። አፍ ሀብት ያሰጣል፣ አፍ ያድህያል። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። አንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲናገር፣ አይፈልቅም። ስለዚህ አንደበታችንን መጠበቅ፣ አንደበቶች ከንፈሮችም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለክ አፍህን ጠብቅ አለ። ማነው እንደዚህ ያለ? ቅዱስ ዳዊት ነው ያለ። ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለ ጅል አንነው። አፋችን ክርክም ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው።
ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። አፋችንን ከርክም እንደ የኔታ ጥበቡን አንዱ ሂዱ ያላቸውን ብዙ ጊዜ ተናግሬዋለሁ። የኔታ እንደው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምን መጠበቅ ነው? አፍን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። አፍዬ ነው እንግዲህ። ሌላስ ጆሮ ብያቸዋለሁ። በአይን ደግሞ መጽሐፍ መመልከት ብያቸዋለሁ። በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን። የጌዴዎን ልጅ ቁሞ ምንድን ነበር ያለ? የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተክርስቲያንን ታሪክ መስማት፣ ትምህርት መስማት። ጆሮ። አይን ደግሞ መጽሐፍ ማገላበጥ። አይን እኮ እኩል አለው ታውቃላችሁ? የአይን እኩሉ የእግዚአብሔር ቃል የሚኳል። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከኔ ዘንድ ያለውን ኩል ግዛ አይን እንዲጠራልህ። ያ ኩል ምንድነው? ወንጌል። አሁን እኮ መለየት ያለብንን አናውቅ፣ አብሮን መኖር ያለብንን አናውቅ። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቅ፣ ቅርቡን አናውቅ፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን፣ የጠራ አይን የሚኖረን ምስል ነው። አይናችን ሲኳል ነው የምንኳለው። ምንድነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ይሰጠቆር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድ። እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ እንዲ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት። እንደዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል፣ ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። 5 መክሊት ይሄ ነው። ሕዋሳት ናቸው። እጅ ነው። አሁን ማታ ጠይቁ እንግዲህ በ5 ሕዋሳቶች ማታ ምን አተረፍኩ ብላችሁ መጠየቃላችሁ። መጽሐፍ አለበት እጅ። ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት። ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ። አንድ ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ይበልኝ አለችው አለ። ተፋቀለ። እየጻፍን ጻፉ። ዝም ብላችሁ ስም ጻፉ። የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያእጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ክፉ ቴክስት አጻፍ። ምን ይላል ኢሳይያስ? ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው ነው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ። አትሞላጭ፣ አሌባ ምናምን ሰው ትመስላለህ እያሉ መቼም ያገኝ እያላችሁ በቴክስት ስትረመርሙ እያላችሁ የሰው ልብ የኖር ነው። እጃችሁን ከርክሙ፣ ከዚያ ታተርፉበታለን። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እጃችሁ ተጨምራችሁ ስሩ። ይህን ስናደርግ እጃችን ያተርፋል። እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ነህ። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ፍርዴ ካንተ ነው ማለት። ወዲህም ደግሞ የሱራፌልን ክንፍ ይመስላል። 2 ክንፋቸውን እንዲረባው ይቆማሉ ስለሚል ማለት እጅን ዘርግቶ መጸለይ
መጻፍ እሺ፣ መደጎስ እሺ፣ መስራት እሺ፣ መስጠት እሺ፣ ሰፊያድ እጅ ዘርግቶ መጸለይ ይሄ የእጅ መክሊቱን። እስቲ አሁን እንግዲህ አረ ቅዱስ ሚካኤል ምን አርጌ ነው አረ እንዲሁ ሀብት ስጠኝ። አምስቱ መክሊት ላይ ሰርተሃል ቢላው ምን ትመልሳለህ? ጆሮ ላይ ሰርተሃል ተምረሃል፣ አይንህ ላይ ሰርተሃል፣ ስንት መጽሐፍ አነበብክ ቢልሳው ምን መልሳለን? እስቲ አፍ ላይ ምን ሰራህበት ነው? እየፈለክ አንዱን እግሩን እየቆረጥክ ማሜት፣ አንዱን ጆሮውን እየቆረጥክ እየዋልክ ጥርስህን መጋዝ አርገህ ነው እርዳኝ ነው። አንዱ እኮ ነው ዝም ብሎ ወይ ምን አይል መጥቶ ቅዱስ ሚካኤል እንደው እርዳኝ ወይ አትክልት አትተክል ወይ ዶሮ የለ ምን ልባርክልህ አለው ስራ እንጂ። ስለዚህ በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስ ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። አይን ላይ፣ ጆሮ ላይ፣ እጅ ላይ፣ አፍ ላይ አለ። አምስቱ መክሊቶች የሚባሉት እነዚህ ናቸው። አምስቱን የጠበቃቸው ሰው አምስቱን የውስጡን ማትረፍ ይችላል። የውስጡን አምስቶቹ የውስጡ እነማን ናቸው? ሕዋሳተ ውስጡ ናቸው። ስሜት፣ መረዳት፣ ምክንያት፣ ዕውቀት፣ ሐሳብ እነዚህ አምስቱ ናቸው። እነዚህ አምስቱን ያተርፋቸዋል። የተቀደሰ አመክንዮትን ይኖረዋል። የተቀደሰ ሐሳብ ይኖረዋል። የተቀደሰ አረዳድ ይኖረዋል። የጠራ አረዳድ ይኖረዋል። ምክንያታዊ ሆኖ ይወስናል። በጭፍን ስሜት ዝም ብሎ አይጋልም። እንደዚህ ያረክ አስጠልቶኛል። ምንድነው ያስጠላ? እኔ እንጃ ዛሬ መስል እንደው ዝም ብሎ እኔ እንጃ አለ። በምክንያት ነው የሚወስነው። እንደዚህ ወደዚህ ና እንሂድ አልሄድም። እንዴት እንደ ወደዚህ አይሄድ አይለኝም። ይሄ ምን ይባላል? ጭፍንነት። ስለዚህ ምክንያታዊነት፣ ዕውቀታዊነት፣ መረዳት፣ ስሜትን መቆጣጠር፣ የተረጋጋ ስሜት፣ አርቆ ሐሳቢነት፣ ቅርቡንም ሩቁንም ትናንትን ከነገ ጋር፣ ትናንትን ከዛሬ ጋር፣ ዛሬን ከነገ ጋር፣ የዘንድሮውን ከከርሞ ጋር፣ የምድሩን ከሰማይ ጋር እያገናኘ የሚያስብ ሰው አምስቱን ማትረፍ ይችላል። አምስቱ ሲታረቁ ሰው ይባላል ሰውየው።